ሩታ ሄርሜላና አቤልን እንግዲህ ልትከስ ጫፍ ላይ እንደደረሰች ሰምቻለሁ። እሱ ብቻ አይደለም በጣም የሚገርማችሁ ነገር ተፈጥሯል። በተለይ እንግዲህ በአቤል በኩል የተፈጠረው አዳዲስ ነገሮች አሉ። የተደበቀ ሚስጥር ደግሞ ወጥቷል። እጅግ በጣም በሚገርም ሁኔታ እንግዲህ በትላንትናው ዕለት በተለይ እንዳያችሁት ከሆነ ሩታና ሄርሜላ በከባዱ ሲጣሉ ነበረ። በዛን ሰዓትም እንግዲህ ያው አብርሃም ከፊታቸውም ነበረ። በጣም ብዙ ነገርም ሲያደርግ ነበረ። ምንድነው የተፈጠረ እያንዳንዱን ነገር እንግዲህ በዚህ ቪዲዮ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትላንትናው ዕለት በጣም በሚገርም ሁኔታ ሩታና ሄርሜላ በጣም ሲጣሉ ነበረ። እጅግ በጣም እንግዲህ ሲከራከሩ መከራከር ብቻ ሳይሆን እንግዲህ በጣም ብዙ ነገሮችን ሲለዋወጡ ነበረ። እጅግ በጣም እንግዲህ ሲሰዳደቡም ነበረ። በጣም ብዙ ነገሮችን መሃላቸው ላይም እንግዲህ ተፈጥሮ ነበረ። በዛን ሰዓት እንግዲህ እንዳያችሁት ከሆነ አብርሃም በጭራሽ በሚገርም ሁኔታ ሄርሜላ ሳይድ ሆኖ ወይም ደግሞ በሄርሜላ ጎን ሆኖ ሩታን ሲከራከራ ነበረ። በተደጋጋሚ ማለት ይቻላል ያው ሩታ ጥፋተኛ እንደሆነች ለማስመሰል ሞክሮ ነበረ። ሩታንም እንግዲህ ሲከራከራት አንቺ ተይ ብቻ ሲላት ነበረ። ሄርሜላ እንግዲህ የምትፈልገውን ንግግር በሙሉ ተናግራ እጅግ በጣም በሚገርም ሁኔታ እንግዲህ እስከ መሳደብና እስከ መማታት ደረጃ ድረስ እጇን ስትሰነዝርም ነበረ። መሰንዘር ብቻ አይደለም አይታቸዋል። በጣም ብዙ ነገሮችን ስትናገር ነበረ። በጣም በሚያሳፍር ሁኔታ እንግዲህ ያው እንዳያችሁት ከሆነ አብርሃም ዝም ብሎ ምንም ነገር እንዳልተፈጠረና ልክ ሩታ ስትናገር ደግሞ በጣም እየተናደደ ሩታን ሲያስቆማጥ ነበረ። እንግዲህ በጣም በሚገርም ሁኔታ በዚህ ሁኔታ ሲጣሉ ነበረ በትላንትናው ዕለት። በዛሬ ዕለት ደግሞ አዳዲስ ነገሮች ሰምቻለሁ። በተለይ እንግዲህ ሩታ የወሰነችው ትልቅ ውሳኔ አለ። ያ ውሳኔ ደግሞ እንደምታውቁት ያው ከአቤል ጋራ ያላትን በተለይ እስካሁን ድረስ ጸብ ውስጥ እንዳላት እንግዲህ በደንብ የምናውቀው ጉዳይ ነው። ከሄርሜላ ጋራም እንደዛው ተመሳሳይ ነው። ያው እንግዲህ አቤልንም ሄርሜላንም ወደ ሕግ ልታቀርብ እንደወሰነችና ጠበቃዋንም እያነጋገረች እንደሆነ ሰምቻለሁ። ጠበቃውም እንግዲህ በዚህ ሁኔታ መረጃ እየሰበሰበ ይገኛል። በተለይ እንግዲህ ከዚህ በፊት የተሰሩትን ቪዲዮዎችም ጭምር ጠበቃዋ እያንዳንዱን እየተመለከተ ይገኛል። እያንዳንዱ መረጃ እንግዲህ ሰብስቦ ወደ ክስ ለመሄድ እየተዘጋጁ እንደሆነ ሰምቻለሁ። እንግዲህ ሄርሜላ ምንም ነገር እንዳላደረገች አክት ታረጋለች። ከዚህ በፊትም በጣም ብዙ ነገር ስትናገር ነበረ። ምክንያቱም እንግዲህ ያው የምታውቁት ነገር ነው፣ ሁላችንም የምናውቀው ጉዳይ ነው። ከዚህ በፊት በጣም በሚያስጠላ ሁኔታ በሩታ ቤት ተገኝታ እንግዲህ በተለይ በእናትና በአባቷ ቤት ድረስ ሄዳ እጅግ በጣም በሚያስጠላ ሁኔታ ስትሳደብ ነበረ። መሳደብ ብቻ አይደለም ያው መማታትም ፍላጎት እንዳላት ስታሳይ ነበረ። ያ ነገር ደግሞ ትክክል አይደለም፣ ተገቢም አይደለም። የሰው ትዳር መሃል ገብቶ እንደዚህ አይነት ንግግሮችን ማድረግ ራሱ ዋጋ ያስከፍላል። በሕግም ደረጃ እንግዲህ ሊያስጠይቃት ስለሚችል ያንን እንደ ትልቅ መረጃ ተወስዳለች ማለት ነው ሩታ። በዚህ ሁኔታ እንግዲህ ቀጥሏል። በተለይ አብርሃም ደግሞ በጣም በሚገርም ሁኔታ ሁላችንም ያስገረመን ነገር አንድ ነገር አስተውለናል። ምክንያቱም እንግዲህ ሄርሜላ ሳይድ ወይም ደግሞ ሄርሜላን ሲደግፍ ነበረ። መደገፍ ብቻ አይደለም እሷ የምትለውን ነገር ትክክል እንደሆነ ነገር አንገቱን እያነቃነቀ ሲገልጽ ነበረ። እሱ ብቻ አይደለም ያው ሩታ ደግሞ ስትናገር እጅግ በጣም እንግዲህ በጣም ተናዶ እሷን ሊያስቆማት ሲሞክርም በተደጋጋሚ አይተናል። ሩታ እንድትናገር አትፈልግም። ሄርሜላ ደግሞ እንግዲህ ያው ስትናገር አብርሃም እየደገፈው ነበረ። ያ ሁሉ ነገሮችን ሲፈጥር የነበረው ሆን ብሎ እንግዲህ ሩታ ለመጉዳት እንደሆነ ሁላችንም የምናውቀው ጉዳይ ነው። ምክንያቱም ከዚህ በፊትም በተደጋጋሚ ማለት ይቻላል ሩታና ሄርሜላ ሲጣሉ መሃላቸው አይገባም። ልክ ሲገባ ደግሞ በሄርሜላ ሳይድ ሆኖ ሩታን ብቻ ይገፋት ነበረ። ያ ነገር ደግሞ ፍጹም ትክክል አይደለም። አቤልም እንግዲህ ያው ያሰበው ትልቅ ሴራ አለ ተብሎ ተነግሯል። ምክንያቱም እንግዲህ አቤል እያደረጋቸው ያለው ነገር ደግሞ እጅግ በጣም የሚያሳፍር ሆኗል።
በትላንትናው ዕለት የኢዩ እህት የሆነችው እንግዲህ ሶሊን ሲያግታት ነበረ። ማገት ብቻ ሳይሆን ደብቋትም ሄርሜላ እንድትወስዳት ወይም ደግሞ ሄርሜላ ቤትም እንድትሄድ አድርጓል። ያ ብቻ አይደለም እንግዲህ ያሰበው የአብርሃምም የሩታም በተለይ አብሮ መሆን ስለማይፈልግ አብርሃምንም ሩታንም አብሮ እንዲሆኑ የሚፈልጉትን ሰዎችን በሙሉ እንግዲህ ለማስወገድም ጭምር እየሰራ እንደሆነ ሰምቻለሁ። እሱ ብቻ አይደለም በጣም የሚገርማችሁ ነገር በየቀኑ ማለት ይቻላል ከሄርሜላ ጋር ተገናኝቶ በጣም ብዙ ንግግሮችን ያደርጋል። መነጋገር ብቻ ሳይሆን እንግዲህ በጣም ብዙ ነገሮችን ለማስተካከል እየሞከረ ይገኛል። ምክንያቱም ደግሞ እንግዲህ ሩታና አቤል እንግዲህ እስከዛሬ ድረስ ሲጣሉ ወይም ደግሞ ሲጨቃጨቁ እናውቃቸዋለን። በአሁኑ ግን በጣም ምርር ያለ ነገር ውስጥ ስለገቡ በዚህም አጋጣሚ ሩታ መበቀል ስለሚፈልግ እንግዲህ ያው አቤልም በራሱ መንገድ እንግዲህ እየተጓዘ ይገኛል። በተለይ አብርሃምና ሩታ አብሮ እንዳይሆኑ ከፍተኛ ጥረት ያደርጋል። እሱ ብቻ አይደለም ሄርሜላ ጋራ ያለውን ግንኙነት ደግሞ በደንብ አጠናክሮ ቀጥሏል ማለት ነው። እንግዲህ በጣም ብዙዎቻችን ማለት ይቻላል ስንመክረው ነበረ አቤልን እንዲመለስ ወደ ቀልቡ በጣም ብዙ ሰዎችም ሲመክሩት ነበረ። በጭራሽ እስከዛሬ ድረስ ያደረገው ነገር ትክክል እንደሆነ ብቻ ነው የሚያስበው። በተለይ አብርሃምን መደገፉ ሄርሜላም መደገፉ እውነት ነው፣ ትክክል ነው። ያ ነገር ለሄርሜላም ለአብርሃምም የሚገባ ነው ብዬ አስባለሁ ብሎ በግልጽ ሲናገር ነበረ። ይሄ ማለት እንግዲህ ያው በጣም የሚገርም ነገር እንዳላቸው በተለይ ከሄርሜላ ጋር እጅግ በጣም ስር የሰደደ ግንኙነት እንዳላቸው በግልጽ ያሳያል ማለት ነው። በተደጋጋሚ እሷም ስትናገር ነበረ የአቤልን ጥሩ ጎን ብቻ ነው የምትናገረው። በፍጹም እንግዲህ ያው ስለ አቤል መጥፎ ነገር ስትናገር ሰምተን አናውቅም። እሱ ብቻ አይደለም በተደጋጋሚ ሁኔታ አቤልና ሄርሜላ እንግዲህ ሲገናኙም በጣም ብዙ ሰዎችም ቪዲዮም ፎቶም እየላኩ ይገኛሉ። ምክንያቱም እንግዲህ ከሩማ ሲወጣ ሲገባ እያንዳንዱ ነገር በተለይ እንግዲህ አልጋ ይዛ ነው ቡታጅራ ያለችው እስከዛሬ ድረስ አልጋ ቤትም ድረስ እየሄደ እያደረም እየወጣ ይገኛል ማለት ነው አቤል። ይሄ ማለት እንግዲህ ያሰበው ትልቅ ሴራ አለ። ማሰብ ብቻ አይደለም እያንዳንዱ ነገር አስቦበት እያደረጉ ይገኛሉ። በየቀኑ ማለት ይቻላል እንግዲህ አዳዲስ ነገሮችን እየፈጠሩ በተለይ ሩታና አብርሃም በጭራሽ አብሮ እንዳይሆኑና ጭራሽ እንዳይገናኙ ከተገናኙምና ያው እንደምታውቁት ደስታቸው በተለይ ማጣጣም ሲጀምሩ ከዚህ በፊትም አይተናል። በተለይ አብርሃም ሩታን ለማስደሰት የተለያየ ነገሮችን ሲያደርግ ነበረ። ሲከሽፍ የነበረው ግን በአቤልና በሄርሜላ ምክንያት እንደሆነ ሁላችን ምናውቀው ጉዳይ ነው ማለት ነው። እንግዲህ በተደጋጋሚ ያንን ነገር እያደረገ ይገኛል። አቤልም ራሱን በተለይ ጥሩ ሰው አስመስሎ ለመታየት እጅግ በጣም ከፍተኛ ጥረት ያደርጋል። እሱ ብቻ አይደለም በተደጋጋሚ ቪዲዮዎችን ይሰራል። በጣም እንደተበደለ በጣም ለአብርሃም እንደሚያስብ አብርሃም በጣም እንደተጎዳ በተደጋጋሚ ለኛ እየነገረን ይገኛል። ይሄ ማለት እንግዲህ አብርሃምን ደግፉት ማለት ያው በሌላ አቅጣጫ ያው እንደምታውቁት በተለይ ሄርሜላን ደግፉ እንደማለት ስለሆነ ሄርሜላንም ጭምር እንድንቀበላት ከፍተኛ ጥረት ያደርጋል። እሱ ብቻ አይደለም እሱም በተለይ በጣም በተደጋጋሚ ራሴን አጠፋለሁ ወይም ራሴ ላይ የሆነ እርምጃ ወስዳለሁ እያለ በተለይ ኦዲየንሱ እንዲያዝንለት ተመልካችም አዝኖ እንግዲህ በተለይ ለአቤል በጣም ከፊቱ እንዲቆም ይፈልጋል። በተለይ አቤል እንግዲህ በዚህ ላይ ምንድነው የሚጠቀመው ብላችሁ ከጠየቃችሁኝ በጣም ብዙዎቻችሁ ማታውቁ ትልቅ ሚስጥር አለ። ያ ሚስጥር ደግሞ እንግዲህ ያው ከውጪ አንድ ፈንድ አለ። በተለይ ፈንድ ብቻ ሳይሆን በተደጋጋሚ የሚልኩት ገንዘብ አለ። ለምንድነው የሚላከው ወደ አቤል ብላችሁ ከጠየቃችሁኝ እንግዲህ ያው እንደምታውቁት አቤልና ሩታ በጣም ጸብ ውስጥ ናቸው። አብርሃምና ሩታ ደግሞ በፍጹም አብሮ እንዲሆኑ ስለማይፈልግ አቤል እንግዲህ በተደጋጋሚ ወደሱ እየተላከ የነሱን ትዳር እየበተነ ይገኛል ማለት ነው።
ያው ከዚህ በፊት እንደምታውቁት ሄርሜላንም ያመጣ አቤል ነው። አቤል ብቻ አይደለም እንግዲህ ብሩክም ያው ተጫውቷል። በጣም ብዙ ነገሮችን ሲያደርግ ነበረ። ብሩክ በዚህ ሰዓት ሲንቀሳቀስ እንኳን አትሊስት እንደ አቤል በጣም በኮንፊደንስ አይደለም። አንዳንዴ ተረጋግቶ አዎ ትክክል ነኝ እኔ ጥፋተኛ ነኝ ብሎ በተደጋጋሚ ሲናገር ነበረ። አቤል ግን በፍጹም እኔ ትክክል ነኝ እናንተ ናችሁ የተሳሳታችሁት እናንተ ናችሁ በሽተኞቹ ብሎ እንግዲህ በጣም በሚገርም ሁኔታ ተመልካችን እስከ መሳደብ ደረጃ ድረስም ደርሶ ነበረ። ተመልካች ይሄንን ጉዳይ በደንብ ስለሚያውቅ በተለይ ከአቤል ጋር ያለውን ግንኙነት ሁሉም ሰው ማለት ይቻላል አቁሟል ማለት ነው። ምክንያቱም ደግሞ እንግዲህ ራስ ወዳድም ነው። እጅግ በጣም በሚያሳዝን ሁኔታ ሴራ ብቻ ነው የሚያሴረው። ለጓደኛው በፍጹም እንግዲህ ጠላት ሆኖ ቁጭ ብሏል ማለት ነው። በተደጋጋሚ ቢነገረው እንግዲህ መማርም ስላልቻለ ከህይወቱ መስተካከልም ስላልቻለ እስከዛሬ ድረስ እንግዲህ የነ አብርሃምን ህይወት እያበላሸ ይገኛል ማለት ነው። እንግዲህ በዛሬ ዕለት ያገኘሁት መረጃ ያው ሩታ መረጃዎችን እየሰባሰበች እንደሆነና በስተመጨረሻም አቤልንም ሄርሜላንም ልትከሳቸው እንደምችልና ለመክሰስም ከጠበቃዋ ጋራ ንግግር እንደጀመረች በተለይ ከንግግሩ አንፃር እንግዲህ በጣም ተስፋ የሚሰጡ እነሱን ሊያስጠይቁ የሚችሉ ትልልቅ መረጃዎችም እጇ ላይ እንደሚገኝም ያንን ነገር በግልጽ ስትናገር ነበር። እንግዲህ ነገሮች በዚህ ቀጥሏል። በጣም ብዙ ነገሮች ይከሰታሉ ያስባሉ። እንግዲህ በቅርቡ አዳዲስ ነገሮችን እንሰማለን። ለእናንተ ግን ለማድረስ እኔም በቻልኩት መጠን እንግዲህ በደንብ እሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።